ሙሉ ፓኬጅ ፊጥራ ትለዋለህ። ሸበላው ብላ ለዛ ለልጃችን ጻሊ ከምታወጣ አንተ ብታወጣ ባለ ጥሩ ነበር። እስኪ ገለጥ አድርገው እስኪ አጠፋ አድርገው ሴትነቴ ይታይ ሴትነቴ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ የኡስሚና የሀዊ ቤተሰብ እንዲሁም የእስማኤል ፈርኒቸር ቤተሰቦች እንዴት ናችሁ? ሀባይብ እኔ በጣም ሰላም ነኝ አልሐምዱሊላህ ረብል ዓለሚን። ዛሬ እንግዲህ ውሎዬ ለየት ያለ ነው የሚሆነው። የፊጥራ ፕሮግራም አለብኝ ለዛውም ያማች። ለማንኛውም የእስማኤልን እናት ልናስፈጥር እንሄዳለን ማለት ነው እናታችንን። እና ውዶቼ አብረን ነው ምግብ የምንሰራው። እስከ መጨረሻው ድረስ ቪዲዮን ተከታተሉት። ለየት ያለ ነው የሚሆነው። እስኪ ምን ልስራ እስኪ ምን ልስራ እስኪ ግን እናንተ ብዙም ምን ልስራ ብላችሁ ማትጨነቁት እናታችሁ ቤት ስትሄዱ ነው ወይንስ የባላችሁ እናት ቤት ስትሄዱ ነው? እስኪ ንገሩኝ። ረመዳን ነው። ለማንኛውም ልናስፈጥር ልንሄድ ነው። ደስ የሚል ጊዜ እንደምናሳልፍ እንግዲህ ተስፋ አደርጋለሁ። እናንተም አብራችሁን ሁኑ እስከ መጨረሻው። አሁን በጧት ተንስቼ እዚህ የመጣሁት ሰው ደውሎልኛል። መጅሊስ ለበዓል እንፈልጋለን ብለው ደውለውልኝ ነው ማለት ነው። ሱቅ የሚጠብቅልኝ ልጅ ቶሎ ነይ ብሎኝ መጣሁኝ ማለት ነው ለማስተናገር። በነገራችን ላይ ማንንም ሱቅ ብታስቀምጡ እንደናንተ የሚሆን የለም። እናንተ ስትኖሩ ቢያንስ ሳትቀበሉ አትሸኙም ያነስ ሰው ታውቃላችሁ። እና ሌላ ሰው ሲኖርና እናንተ ስትኖሩ ለራሱ አንድ እኩል አይደለም እላችኋለሁ ውዶቼ። እንግዲህ እንደዚህ ፏ ያለ ቀን አብረን እናሳልፋለን። አሁን ዳይ አብረን እንሄዳለን። እየሄድን ግን ሱቄ በር ላይ ምን እንዳለ ላሳያችሁ። የመኪና ሰልፍ፣ ቤንዚን፣ ጋዝ፣ ሁሉ ነገር በቃ ጠፍቶ መኪና ሰልፍ ከከሚሴ ወጥቷል ማለት ይቻላል። አንድ ማዲያ የተሰለፉትና እስኪ አብረን እየሄድን አሳያችኋለሁ። የመንግስት ያለህ እያሉ ነው መኪናዎቹ። ኑሮ እንግዲህ እንደዚህ ነው። ትናንትና ጀምሮ በነገራችን ላይ መኪናዎቹ ተሰልፈዋል እስካሁን ድረስ አልሞሉምና ለማንኛውም ውዶቼ ዛሬ እንዳልኳችሁ በጊዜ ቤት ሂጄ መሰራራት አለብኝ። ልጆቼ ቀድመውን ሄደዋል። ኢንሻአላህ እኔም ሰራርቼ እንግዲህ ሂደን እንመረቃለን። ሁሌ ያው አንዳንድ ጊዜ ትልልቆች ጋር እናቶች ጋር ማፍጠር ደስ ይላል አይደለ? እነሱ ጋር ሂደን ደግሞ ዛሬ 16ኛው የረመዳን ቀን ነው እንግዲህ እሰቡት ረመዳን ምን ያህል እንደሚሮጥ። ዛሬ 16 ነው። እስኪ 16ቷን ፊጥራ ደግሞ ከእናታችን ጋር ልናፈጥር ልንሄድ ነው። እናንተ ቪዲዮዬን ላይክ አድርጉ። በነገራችን ላይ ቀን በቀን መለቅላችሁን ቪዲዮ እያበረታታችሁኝ ስለሆነ ደስ ብሎኝ ሱሱ ሆኖብኛል። ታውቃላችሁ ሱሱ ናችሁብኛል። ካለቀኩኝ በቃ እስማኤልማ አሁን በቃ ደቅነሽ ነው እንደዚህ በቃ ይርሽበት የደረሽበት ያለኝ። አዎ እያልኩት ነው። በቃ ከሁሉም ትዝ የሚለኝ ስልኬ ነው። በቃ እንደዚህ መያዝ በቃ ደግሞ የሚገርማችሁ የለኝም ይሄ መቀረጫውን። እስኪ ገዛለሁ ኢንሻአላህ ጓደኞቼ ጋር አዲስ አበባ ደውዬ ላኪልኝ እላታለሁ እያልኩ ነው። እዚህ አላየሁትም። ያ ቢኖራውን ሰልፊ ማለት ነው ጥሩ ነው። እንደዚህ ይዛለኝ። አሁን በእጄ ስለያዝኩኝ በጣም እየደከመኝ ነው። ለእናንተ ብዙ ማውራት አልቻልኩም ማለት ነው። ስልኬም እየጠራ ነው። ሰዎቹ መጡ መሰለኝ። ይቅናሽ በሉኝ። አሁን ቀብድ ሳልቀበል አልሸኛቸውም። እዚሁ መጅሊስ ቤት አግታቸዋለሁ ካልሆነ። ለማንኛውም ቻው በቃ ስልኬ እየተደወለ ነው። ላንሳላቸው። ቻው። ለማንኛውም እንደነገርኳችሁ ነው ወደ ቤት እየሄድኩ ነው እና አብረን ምሳ ምናምን እንሰራለን ማለት ነው። ፊጥራ ፏፏ ነው ዛሬ ማለት ነው። ይኸውላችሁ ዛሬ ምሳ እናታችን እናስፈጥራለን። አብራችሁ ነው። እሺ ከሰል እያያዝኩ ነው። እቺ የምታምር እህቴ ደግሞ ያው ሽንኩርት እየላጠኝ ነው። አጋጄ ናት። እኔ ካሜራ አልወድም እና ምን ልስራ እስኪ ምን ልስራ ዛሬ እንደናት ነው የሚባለው እያለችኝ ነው። እስኪ እናንተ ደግሞ ጻፉ። እኔ የባልናት ማን እንደሚሏቸው ማለት ነው። እኔም መዬ ነው የምላት። እናንተ ማን ነው የምትሏት? እስኪ ጻፉልኝ። እና ነጭ ሽንኩርት አለ፣ ድንች አለኝ፣ ካሮት አለኝ። እስኪ አብራሪ። ለኔ አማቼ ናት፣ ላንቺ ምራት ናት። ተመልከቱ። የትናንትና ልጅ አወቀ ማን ነው እኛ ሳናቅ ለውጥ ይሏችኋል። ይሄ ነው። ለማንኛውም እዚህ ጋር ቀይ ሽንኩርት እየላጥኩ ነው። ምን እንደምሰራ አላወኩም። አልጫና ቀይ ወጥ ብዬ እያሰብኩ ነው። እስኪ
እና እዚህ ጋር ድንች አለኝ፣ ካሮት አለኝ። ሌላ ምን ያስፈልገዋል? አልጫ ሳዳ ምን ያስፈልገዋል? ቃሪያ ነው ብላለች። እሷ ናት የቤታችን ባለሙያ። ሲጠፋን እሷን ነው የምንጠይቀው። እንዲህ ነው እንግዲህ ከቤቱ ማለት ነው። ከቤቱ አንድ ባለሙያ አይጠፋም። እና ይሄን ይመስላል። ለማንኛውም እስኪ አብረን እንሰራለን። በቃ እናንተም በዛ ሙያ እየተማራችሁ ማለት ነው። እዚህ ጋር ደግሞ ሾርባ ተጥዷል። እንዳልኳችሁ የምድጃ ኑሮ ላይ ነኝ። ይሄንን ብርድስት ግን እንዲኖራችሁ ሁላችሁም ሴኔጋል ብርድስት ይባላል። የክፉ ቀን ስገባም ክችን ያላለቀም እኔ ማለት ነው ቤት ውስጥ የሚገጠሙ። ስለዚህ ያው ምድጃው ገላገለኝ ማለት ነው። ይሄ ገላግሌ ነው። ቁሜ ነው መሰራው። ዙሮ የምጣዱ ነው። ምጣዱ ሲሰበር ነው ይሄንን እንትን ያልኩበት እንደ ምድጃ የተጠቀምኩት። ሾርባ እንዴት እንደሚያበስል በቃ እንደዚህ ማለት ነው። ፏ አድርጎ ነው የሚያበስልላችሁ። ምድጃው ይሄን ይመስላል። ምጣዳችሁ ሲሰበር እንደ የቁም ምድጃ ተጠቀሙት። እንግዲህ ያው አምቡባ እረፍት እየወሰደ ነው። አያችሁ፣ አምቡባ እረፍት ላይ ነው። እረፍት ይውሰድ እንጂ የማን ይሞላል ውዶቼ። እቺን ገላግሌ ይዋት ፍጪ እንግዲህ ሳዲ እናት ነው ስሙ። እናት እውነትም እናት ማብሪያት ኖረ አልኖረ የለም። ትንሽ ጉልበት ይጠይቃል እያለች ነው ሳዲ። ተመልከቱ እንዴት እንደሚያለሙ ድቅቅ ነው። እድሜ ለሳዲ ጉልበት ትሉታላችሁ። ትስቂያለሽ እሷ። ሁለት እናት ነው እንዴ ያለኝ እኔ? ሁለት እናት ስላችሁ ሁለት መፍጫ ማለት ነው። እናት መፍጫ። አሁንም ቢሆን እኮ ሁለት እናት ነው ያለሽ። አንዴ የባልሽ እናት አለ፣ አንዴ የግልሽ እናት አለ። ገላግሌ ወይና መፍጫ ስትገዙ እቺ አብራት ትመጣለች። እቺ ደግሞ የነጭ ሽንኩርት ይዩት ላም ነው ታደርገው። ኤሌክትሪክ እንግዲህ ኖር አልኖረ ጭንቅ የለም ማለት ነው። አባይ እንደዚህ ፏ አድርጋችሁ እዚህ ጋር ሩዜን እየሰራው ነው። ለማንኛውም የሚያስፈልገኝ ብረት ድስት አቅርቤ ያለው። እሺ ድንችና ካሮት ማለት ነው። እኔ በነገራችን ላይ ድብልቅልቅ ብለናል። ድብልቅልቅ የሚባል አልጫ ነው የምሰራው። ታዩታላችሁ ማን ነው እንዴት አሪፍ እንደሆነ ታዩታላችሁ። ስልኬ እጄ ስራ ማለት ነው። በጣም እየተቸገርኩ ነው። ሳዳ መቼም እንደ ይቅርብሽ ነው የምትለኝ። እስኪ ተመልከቱ። ካሜራ አልተዋጠኝም ትላለች። እና ይሄ እንደዚህ ካረኩኝ በኋላ እንትን ነው የምጨምርበት። በፊት አቁላልቼ ነበር የምሰራው እና ግን አሁን ይሄንን ከጀመርኩ በኋላ በጣም ነው የተመቸኝ። የሚገርማችሁ ማለት ነው በደንብ አሽታችሁ ከምታቁላሉት ይልቅ ቀይ ወጥ፣ ዶሮ ወጥ ምናምን ነው በደንብ አሽታችሁ ስታቁላሉት የሚጣፍጠው ማለት ነው። ይሄንኛው ግን አንድ ላይ ነው። አሁን ጨምርበር ስጋም እዚሁ ላይ ነው። ስጋዬንም ሁሉንም እዚሁ ላይ ነው ጨማምሬ የምጥደውና ታያላችሁ እንዴት አሪፍ እንደሚሆን ማለት ነው። እና ሽንኩርቴ እንደዚህ ጣርኩኝ። ደግሞ ለቀይ ወጥ ማለት ነው። ከኢትዮጵያ ኑሮ በጣም ከሚገርመኝ ነገር ሽንኩርትና ዘይት በጣም ነው የምንጠቀመው። በጣም ደግሞ ውድ ነው። ብቻ ሀገር አሁን ትንሽ ነገር ነው የምንጠቀመው። እዚህ ግን ዘይትና ቀይ ወጥ ይሄ ቀይ ሽንኩርት በጣም ነው የምንጠቀመው። ይሄ ነገራችን ይገርመኛል። ግን ጥቅም ይኑሮ ለጤና አይኑሮ አላቅም። እንደ ሀገሩ እየኖርን ነው። ቤታችን እንጨምራለን። መዳም ቤት እንድች ነው እንደዚች ማን ነው ስሰራይ ነበር። አሁን ደግሞ ኢትዮጵያ ረከሰ የተባለን ይመስል አያችሁ፣ ረከሰን የተባለን ይመስል በግራይ ማማሰል አልችልበትም ካሜራው። መቼም የዚህ ማንኪያ ጥቅም ነግሬያችኋለሁ። እንዴት ፋቅ ስለሚፈቀልኝ ነው እንጂ በእንጨቱ ነበር ማማሰሉ አሪፍ። ግን ለዚህ ፋቅ ነው ፍቅኛል።
የግመል ስጋ ነው ዛሬ የምጠቀመው ላልጫ። ግመል እንግዲህ በጣም ፌመስ ነው የግመል ስጋ ከሚሴ ላይ። አገራችሁ ላይ እስኪ የሚበላበት ሀገር አለ ማይበላበት ሀገር አለ አሉ ግመል ማለት የግመል ስጋ የሚታወቅበትና ማይታወቅበት ሀገር አለ ሲባል ሰምቼ ነው። እስኪ እናንተ ሀገር እንዴት ነው? ምን ያህል የግመል ስጋ ተጠቀማላችሁ? ምን ያህልስ ብዛት አለ የግመል ምግብ ቤት ማለት ነው? እና ስጋው በጣም ቆንጆ ነው። በጣም ለስላሳ ነው። ደስ የሚል ነው። ብቻ ግን ሁሉ ነገር በቃ ሲበስልም ሲከትፉትም ሁሉ ነገር በቃ እርጥብ ያለ ስጋ ነውና ደስ ይላል የግመል ስጋ። እና እንዴት ነው እናንተ ሀገርስ ትጠቀሙታላችሁ? በጣም ለዚዝ ነው። በቃ ፍሬሽ ነው። እና እኔ ነጭ ሽንኩርት እንደዚህ በቃሽ ነጭ ሽንኩርት ከእንትን ጋር ነው የምጠቀመው። ገና ዘይትና ቀይ ሽንኩርቱን ጥብስ ሳረግ አንድ ላይ እንጠቀመው እንደዚህ ማለት ነው። እሺ ውዶች እንግዲህ አንዳንዶቻችሁ አሰራሩን አሳየን እያላችሁኝ ነው። ኢንሻአላህ ቀስ እያልኩኝ ምድጃ ልጨርስ ብዬ ነው በነገራችን ላይ እንዲመቸኝ በደንብ ለማሳየት ማለት ነው። ማቀውን አካፍላለሁ ኢንሻአላህ። አሁን ቀይ ወጤን ነው የምሰራው ማለት ነው። ቀይ ወጥና ዶሮ ወጥ ስሰራ በርበሬውን በጣም በደረቁ ሽት ነው ማደርገው። እዚህ ጋር ሳልቀርጽ ረስቼ ነው ማለት ነው። እንዳውም ቲማቲም ከበርበሬ በኋላ ነው ትንሽ የምጨምርበት፣ ለምን በርበሬውን ድክም እንዲያደርግልኝ ማለት ነው። በተለይ እንደዚህ በጾም ለዋለ አፍ በርበሬው ምንም አይነት እንትን የሚያቃጥል አይነት ባይሰማ ጥሩ ነው ማለት ነው። እና በደንብ ሽት ለእናንተ አላሳየውም። ውሃ ጠብ እያደረኩኝ በደንብ ሽት ነው ለየት ሳይልባቸው አይቀርም መቼስ ይሄ ማማሳያ ማለት ነው። ከዛ ኮረሪማ ቁሌቱ ላይ እንደዚህ ከበርበሬ በኋላ ማለት ነው ትንሽ የኮረሪማ አድርጌበት ሽት ነው ማደርገው። በጣም ቆንጆ ቀይ ወጥ ነው የሚሆንላችሁ ማለት ነው። እንግዲህ የሁሉም ሰው አሰራር የተለያየ ነው የሚሆነው። እናንተ ደግሞ እስኪ ሞክሩትና በኔም እንትን ትላላችሁ ማለት ነው። አሪፍ ከሆነ ያው በዚህኛው ትቀጥላላችሁ፣ ካልሆነ ደግሞ ሌላ አማራጭ ታያላችሁ ማለት ነው። ዛሬ ቶሎ ቶሎ ነው የምሰራው። እዚህ ጋር ሩዜ በስሎልኛል። ቆንጆ ሩዝ እንግዲህ እንደዚህ ሰርቻለሁኝ። መልሼ ስጋዬን አመጣሁኝና ቀይ ወጤ ላይ ጨመርኩኝ። አያችሁ የግመል ስጋ በጣም ነው ደስ የሚለው። በቃ ጥሬውን ብሉት ነው የሚለውና ሞክሩት ያልሞከራችሁ ልጆች። የሆነ ሀገር ሂጄ ስለማያውቁት ለዛ ነው እናንተም ላታውቁት ትችላላችሁ ብዬ ነው። ግን በጣም ቆንጆ ነው ስጋው። ቀጥታ ቀይ ወጤን ካቀላቀልኩ በኋላ ወደ እንትን መስራት ነው የምገባው። ኬክ ለቡና ቁርስ ትንሽ ኬክ ልስራ ብዬ ባለፈው የሆነች ጓደኛዬ የሆነች ተከታይ ማለት ነው ኮመንት ላይ እየጻፈችልኝ ነበረ። በነገራችን ላይ ኮመንታችሁን በሙሉ ነው የማነበው። እንደው ግን የተቸገርኩት ስልኬን ማስቀምጥበት የለኝም። የሆነ ጋር ድግፍ አደርገዋለሁ በኋላ ሳየው አቀራረጹ እኔ እንደፈለኩት አይሆንም። እና ለማንኛውም ኬክ አሰራር አሳይም ብላ ነበረ። ዛሬም አልተሳካልኝም። ቸኩያለሁኝ። በቀጣይ ያሳያችኋለሁኝ እንዴት በዱቄት ቆንጆ ኬክ እንደምንጋግር ማለት ነው፣ በነጭ ዱቄት። እና እዚህ ጋር 4 እንቁላል፣ ስኳር፣ ዘይት፣ ቫኒላ ነው ያደረኩት ማለት ነው። እንቁላልና ስኳሩ አንድ ላይ ፍጭት ካደረኩት በኋላ እኔ በዚሁ በጁስ መፍጫ ነው የምፈጨው። ያቺኛይቷ የኬክ ማቀላቀያ መፍጫ ነበረችኝ፣ ግን እኔ ምን እንደሆነች አላቅም። ሰሞኑን ይብላኛለች። እኔ ትንሽ የካሜራ ጠብ አደርግበታለሁኝ፣ ለምን ወፈር ብሎልኝ ውስጡ እንትን እንዲሆን ማለት ነው። በእርግጥ ለዳቦ ነው ካሜራ የምንጠቀመው፣ ግን ትንሽ ነው እኔ ከወተት ጋር። እና ወደዚህ ወደ ኩሽና ደግሞ በመሀል ብቅ አልኩኝ። እንደዚህ ነው እንግዲህ ድብልቅልቅ እያረኩ ነው ዛሬ ማሳያችሁ። እዚህ ጋር ያው ቅድም የለኮስኩት መፍጫ ሟምቶልኛል። እንደምትመለከቱት ቆንጆ ኬክ ነው የሚሆነው። ብርቱካን 2 ፈቅፍቄ ከዛ ጁሱንም ደግሞ ጨምቄ ጨምርበታለሁ ማለት ነው። በጣም ነው የሚያጣፍጠው። ሽታውን በጣም ጣፋጭ ይሆናል። ቆንጆ ነው የሚሆነው። ትንሽ ነው ዱቄት የምትጠቀሙት ማለት ነው። ቀጠን ብሎ መቦካት ስላለበት፣ ቀጠን ሲል በቃ ሶፍት ኬክ ነው የሚሆንላችሁ ማለት ነው። እና እንደዚህ ልጫውንም ጨመርኩት። መፈቅፈቂያ ትንሽ ጥርስ ስለሌለችኝ ትንሽ ተለቅ ይልብኛል፣ ግን ሲበስል ይጠፋል ማለት ነው። ከዛ የብርቱካኑን ጭማቂ ጨመርኩት። ከዛ ዱቄት ትንሽ ነፋ አድርጌ ጨመርኩኝ። ለምን ካበዛችሁበት ይወፍርባችኋል። ሲወፍር ደግሞ ኬክ ጥሩ አይደለም፣ እንደ ዳቦ ነው፣ ረግጥ ሊልባችሁ ይችላል ማለት ነው። እና ፓውደሬን ፒኪንግ ፓውደር ረስቼ ነበር፣ እሱን ትንሽ ጨመርኩበት። ይሁት ከለሩ ለራሱ እንዴት እንደሚያምር። የብርቱካን ኬክ የምር ያልሞከራችሁ ልጆች ሞክሩት። ሀገራችን ላይ እንግዲህ እንደዚህ ኑሮ በዘዴ መኖር ትችላላችሁ ማለት ነው። እንደ ውጭ ሀገሩ አሁን ውጭ ሀገር አለ ተዘጋጅቶ ምናምን የሚሸጥ ኬክ ፓውደሩ ማለት ነው። በጥብጣችሁ ብቻ ፍሩን ውስጥ ማስገባት
ይሄንኛውም እንደዚህ ያለ ዘይት ለቅለቅ አድርጌ ዱቄት ነስነሳ አደረኩበት ማለት ነው። ይሄ እንግዲህ ሩብ ኪሎ ዱቄት ለራሱ አይሆንም፣ ዱቄት ትንሽ ነው የምጠቀመው። ይሄ ፓትራ በጣም ወደው ፓትራ ኢኮሳን ነው። ብዙዎቻችሁ አዛችሁኝም ኢኮሳን ነው የገዛውላችሁ። ስትገዙ ኢኮሳን እያላችሁ ግዙ ማለት ነው። በጣም ቆንጆ ነው። ኬክ ካስገባችሁ በኋላ ከፍታችሁ ማየት የለባችሁም። በዚህ በእይ ስለሚታይ ከላይ በመስተዋቱ በሱ ማየት ነው። ቅድም የጣድኩት አልጫ ቅልቅል አላልኳችሁም? አንድ ላይ ሁሉን ነገር ጨማምሬ ነጭ ሽንኩርት ብቻ ነበር የረሳሁት። እሱን እየጨመርኩ ነው። ስከፍተው አንድ ላይ ብስል ብሎልኛል ማለት ነው። ትንሽዬ ነው ዘይት ጠብ ማደርግበት። እሱን እንደዚህ ጨራረስኩኝ። ለማንኛውም መቅረቡ ደረሰ፣ ይሮጣል እና ኡስሚን እያናዘዝኩት ነበር። በር ላይ ከደረስን በኋላ ወይኔ ረስቼ መጨረሻውን ሳልቀርጽ ብዬው እየተናደደ በቃ ህይወት ሁሉ ቀረጻ ሊሆን ነው እንጂ አንቺ ልጅ ኧረ ምንድነው እያለኝ ወጣን። ለማንኛውም ተከተሉን። ቪዲዮም አይወደው ባሌ እንደኔ ቢወድ አስባችሁታል? በቀን 20 ነበር የሚደርሳችሁ። ኧረ ሰለቸን አውያ ቁሚልን እስክትሉ ድረስ ማለት ነው። ቪዲዮ የምትወዳኝ ነው ሰለቸኝ ቢያንስ እኔም ስቀርጽ አንተም ቀርጭ ትለኛለህ። በቃ ለማንኛውም ዛሬ እናታችን ቤት እየሄድን ነው። ፊጥር አለብን ቤተሰብ ጋር፣ ልጆቻችን እዛው ናቸው። እስኪ ተከተሉ እና ስንቶቻችሁ ናችሁ እንደዚህ ስታስፈጥሩ የነበራችሁት? ረመዳን መጥቶ ያው በዓል ላይ ነው ሙክት ተይዞ የሚሄደው። አሁን ግን ዝም ብለን ፊጥራ ነው ስድስት ሆኖ የምንሄደው ማለት ነው። እና እንደዚህ ነው እላቸዋለሁ። የዛሬው ውሎ ብርት ፈካ አልኩኝ አይደለ ባሌ። ለመጀመሪያ ጊዜ ወደ ጫጉላችን ወደ አገባውበት እየሄድኩ ስለሆነ ለመጀመሪያ ጊዜ ወላ ብዙ ኮሜንት እናንተ ልጅ ግን አያት ቤት ሲሆን የባስ ይረብሻል ትላላችሁ። ሱፍራ ማቅረቢያ ጠፋ። ለማንኛውም አሁን ላይ ያው ትንሽ ግማሾቹ ተኝተዋል። ዱዓችንን ተቀበልን እና እንደዚህ እንግዲህ ቡና ጠጥተን በጣም ተጨዋወትን። ደስ የሚል ጊዜ ነበረ። ስንበላ ምናምን አልቀረጽንም፣ ረሳ ነው። ልጆቹ በጣም እንጃጫሉና የአያት ቤት እንግዲህ እንደዚህ ነው። እስኪ አያት ቤት ያደገ እንደኔ ኮመንት ላይ ጻፉልኝ። እኔ 7 የልጅ ልጅ ሆነን ነበረ አንድ ቤት ያደግ ነው። አያቴ ቤት ነው ያደግኩትና 7 የልጅ ልጅ እስኪ ሰቡት ሳሉት እስኪ በአሁኑ ሳስበው ምን ያልችለውናል። ይሄን ይመስል ነበር ምሽታችን። እንግዲህ እዚህ ጋር ሱፍራ ገና እያቀራረብን ነው። ደስ ይል ነበረ። ዱዓ ተደረገልን አልሐምዱሊላህ። እዛ አምሽተን ልጆቹም ሁሉም ሲጫወቱ አምሽተን ወደ ቤታችን ተመልሰናል። ቀጣይ ደግሞ ኢንሻአላህ እናቴን እንዘይራታለን ማለት ነው። ሰሞኑን እስኪ ዚያራ እናያለን። እስኪ ይሄን ላይፍ ያሳለፋችሁ ሰዎች ኮመንት ላይ ጻፉልኝ። ኢንሻአላህ ነገ ደግሞ በአዲስ ቪዲዮ ብቅ እላለሁኝ። ሰብስክራይብ ማድረግ እንዳይረሳ ሀባይብ። የምትፈልጉትን ቪዲዮ ደግሞ እንድሰራላችሁ የምትፈልጉትን ቪዲዮ ጻፉልኝ ኮመንት ላይ። ባይ